ጋይስ እንዴት ናችሁ? ደህና ናችሁ? እኔ የምላችሁ እኔ ራሱ በጣም ነው የተወዛገቡት እና ደግሞ ብዙ ሰዎች የትናንት ነው ለሀይሚ የተሰጣትን ቤት ነው ለሙሼ የሰጣት እያላችሁ ነው። በጣም ብዙ የሚያመሳስለው ነገር አለ ማለት ነው። ግን ደግሞ እኔ አንድ ጥያቄ የሆነብኝ ነገር ቢኖር ብሩኬ እንደዚህ ካደረገ ሀይሚ ለምንድን ነው በራሷ ላይ ይህን ያክል ውሸት ሲዋሽባት ዝም ልትል አትችልም ብዬ አስባለሁ። ይህን ያክል ያልተሰጣትን ተሰጣት ያልሆነው ሆነ ሲባል ዝም ማለት ትችላለች ብዬ አላስብም። ካለበለዚያ ደግሞ ሀይሚ ድራማ ላይ ናቸው ማለት ነው ሁለቱም እና ቤቱ የነሱ ነው ሶ ለሙሼ የሰጧት ብሎ ከዛ ሙሼ ደግሞ አልፈልግም ብላ ለሀብ ይኑርበት እያለች ነበረ። እዚህ መኖር አልፈልግም ብላለች። ሶ ሀብ ደግሞ የራሱ ቤት ሲሰራ ይወጣል ተብሏል። ዞሮ ዞሮ የሀይሚና የብሩክ ነው የሚሆን ማለት ነው። መጀመሪያ የሀይሚን ቤት ለሙሼ ቢሰጣትም እሷ አልፈልገውም ስላለች ተመልሶ እና ሀይሚ ጋር ነው የሚሄደው። ዞሮ ዞሮ የነሱ ነው፣ እነሱ ሁለታቸው ነው አብረው የሚኖሩበት። ግን ደግሞ በዚህ ልክ መዋሸት አለበት ብዬ አላስብም። በመጀመሪያ ደረጃ ልዩነቱና አንድነቱን በጣም ደጋግሜ እያየሁት ነበረ። እንግዲህ ብዙዎቻችሁ ከፊት ለፊቱ ቤት አለው ያኛው ደግሞ ቤት የለውም ምናምን እያላችሁ ነበረ። የትናንት ነው ቪዲዮ ላይ ካያችሁት ትንሽዬ ወደ በር አሳዩ እንጂ ውጩን በጭራሽ አላሳዩትም። ትንሽ ነው ያሳዩት። ከዛ ደግሞ መሀል ላይ የተቆረጠ ቪዲዮ አለ። ቆረጡና ውስጥ ሲገባ ያለውን አሳዩን ማለት ነው። ሲቀጥል ውሃዋ በር ላይ ያለችው ውሃዋ ማለት ነው የሀይሚ ቤት ውሃ በቃ እንጨት ምናምን ያለበት ነው። ቤት የለውም ፊት ለፊቱ። የብሩክ ደግሞ ትናንት ያሳየን ደግሞ ፊት ለፊቱ ሽንት ቤት አለው፣ የውጭ ሽንት ቤት ብሎ አሳይቶናል። ምናልባት እንግዲህ በሁለት ቀን አሰርቶት ካልሆነ እዛኛው ላይ ሽንት ቤት የለውም፣ እዚኛው ላይ ደግሞ ሽንት ቤት አለው። ብቻ የተለያየ የተወሰነ ነገር አለው ብቻ እንጂ ሁሉ ነገር አንድ ነው። ደግሞ የሆነ ሳዴ ደግሞ ምን አሰብኩ መሰላችሁ? ምናልባት ሀብቴ ስላሰረው ሁለቱንም በአንድ ሊያዝ ይችላል። በርም ለምሳሌ ተመሳሳይ እንዲሆን ስለሚፈልጉ ሁለት በር ሊያዙ ይችላሉ። በቃ ውሃ ራሱ የተሰራበት ቦታ አንድ አይነት ነው። የነሱም የዛኛው ቤትም ውሃ አለው፣ ግን ከፊት ለፊቱ ሽንት ቤቱ በር ተገጥሟል። ያኛው ደግሞ የሽንት ቤት በር ምናምን የለውም፣ የወዳደቀ እንጨት ነው ያለው። ከዛ ደግሞ ውጭ ላይ ያለው ቤት ካላችሁ ወደ ታች ሌላ በርም እኮ ሊኖረው ይችላል። ሁለት በር ያለው ሊሆን ይችላል። ከጀርባ አንድ ከፊት ለፊት አንድ ያለው ሊሆን ይችላል። እንደዛ ብላችሁ ማሰብም አለባችሁ። ብቻ እኔ ሙሉ በሙሉ የሀይሚ ነው ማለትም ሙሉ በሙሉ የብሩክ ነው። ተቀይሯል። የተቀየረ ነገር አለው፣ የተለያየ ነገር ማለት ነው። በሩ አንድ አይነት ነው። ከዛ ውሃ የተሰራበት ቦታ ማለት ነው፣ ውሃው ያለበት ቦታ አንድ አይነት ነው። ትንሽ ልዩነቱ የውሃው ላይ የሽንት ቤቱ በር አለ፣ ይሄኛው የለውም። ይሄኛው ደግሞ ውጥት ስትሉ ቤት ምናምን አለው ከፊት ለፊቱ፣ ያኛው ደግሞ ምንም አይነት ቤት የለውም ምናምን። እኔ ሁለት በር ካለው ነው እንጂ የጀርባ በሩ ላይ አሳይቶን ካልሆነ ብዙ ልዩነት አለው ብዬ አስባለሁ። እና አንድ አይነት ያልሆነ የተወሰነ ነገር አለው። ያኛው ደግሞ ብዙ ያላለቀ ነገር አለው፣ ይሄኛው ብዙ ያለቀ ነገር አለው። ሶ ሁለት ቤት ባንዴ እኔ እንጃ። ብቻ ትንሽ ደግሞ በጣም የገረመኝ ለማመን የገረመኝ ነገር ምንድነው፣ ውሰጁና ሌላ ባላግብተሽ ኑሪበት ነው እያለ ያለ ብሩኬና ይሄ በጣም አይ ብሩኬ እኮ ሁሌ ድራማውን ታስነቃለ። ምን ሆነ ነው ግን? የፈለገ ሊወዳት ይችላል፣ የፈለገ ሊያከብራት ይችላል። ምናልባት በራሷ ብር እየሰራላት ከሆነ ለዛ ነው እየመለሰላት ነው ብዬ ነው ማስበው እንጂ ማንም ወንድ ሌላ ባላግብተሽ ኑሪበት ብሎ አይሰጥም። ይሄ በቃ ውሸት። ግን በራሷ ብር እየሰራላት ከሆነ አሁን ስትጣሉ በቃ ራስሽ አሰሪ፣ እኔ ኃላፊነት አልወስድም ብለህ ኃላፊነቱን ነው የሰጠሃት። ስለዚህ በራሷ ብር የተሰራውን ቤት ሁለት ቤት ባንድ የገዛው ማለት ታውት በቃ ትቸዋለሁ። እና እኔ ማታ በሩን ራሱ አይቼው በጣም አስተያየት ልሰጥ ፈልጌ፣ ግን እናንተ ደግሞ ስድባችሁ አይቻልም እኮ በስማ አበጥብ እናንተ ለማጣላት ነው ምናምን ስለምትሉ በቃ አይቼ ዝም ብዬ ጥሩ አስተያየት ልስጥና ነገ በደንብ ሁሉም ሰው አስተያየት ከሰጠበት እኔም የተሰማኝን እናገራለሁ ብዬ፣ እንዲሁም መጀመሪያ ሙሉ በሙሉ የሀይሚን ቤት ነው የሰጣት ብዬ ነበረ። ግን ብዙ ሰዎች ኮሜንት ላይ ሌላ ቤትም አየውና ደግሜ ሳየው ልዩነት አለው። በሩ አንድ ቢሆንም የተወሰነ ልዩነት አለው ብቻ ማለት ነውና ምናልባት ሁለት በር ካለው ምናልባት በግቢ በር አሳይተውን ካልሆነ ግቢው ምናምን ውጥት ስትሉ ትንሽ ዲፈረንስ አለው። እና እንግዲህ አናውቅም። ዞሮ ሁለት ቤትም ሊሆን ይችላል።
ነገር ግን የሀይሚን ቤት አንስቶ ለእናቱ ሰጥቶ ከዛ ተወዶ ምናምን ከሆነ ራሱን ለማስወደድ ራሱን ለማስከበር ከሆነ እንደዚህ ያደረገው ይደብራል። ምክንያቱም ሀይሚ ያልተሰጠችውን ነገር ተሰጠች መባል የለበትም። ግን ደግሞ የእውነት በራሷ ብር እየሰራለን የሚሆን ምክንያቱም ሀይሚ አሁን ዩቲዩብ የምሰራበት ብር የት ይሄዳል ብላችሁ ታስባላችሁ? ቢሰራላትም በራሷ ብር ነው ጋይስ። ብሩክ ሁለት ቤት አይደለም የገዛው። ያኛው ቤት ከሆነ የራሷ ቤት ነው፣ የሀይሚ ቤት ነው። በፈጣሪ ስም በቃ በሀይሚ ብር አሰሩላት፣ ኃላፊነት ወስዶ ሀብቴ አሰራላት ካላስ። ከዛ ደግሞ በብሩክም በራሱ ብር ለራሱ ሀይሚም ለራሷ ማለት ነው ቤት ሰሩ። በቃ ይህንም ያግባባን። ከዛ ውጭ ግን ደግሞ ፎቶ ስትዘቀዝቁ ነበረ። ምንን አስመልክቶ ነው? አልገባኝም። በምን ምክንያት ነው የሀይሚ ፎቶ የተዘቀዘቀው? ምን ሆናችሁ ነው እናንተ ቅንቅና አሮጊቶች? ግን በጣም አፈላችሁ ሰሞኑን። እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ክብሩ ይስፋ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነን ማለት ነው። አሁን ላይ እንግዲህ ሀይሚና ብሩክ በጣም ብዙ እያወዛግቡን ነው እኛን ያሉት። እናቴ እነሱ ስራቸውን እየሰሩ ነው፣ ቤታቸውን እየሰሩ ነው፣ መኪናቸውን እየገዙ ነው። እናንተ እርስ በርሳችሁ አትጣሉ ነው የምላችሁ ሁሌም። ዞሮ ዞሮ መጨረሻ ላይ አብረው ነው የሚሆኑ። ደግሞ ብዙ አይነት አስተያየት አይቻለው። አይ ብሩክ እኮ ቤት መግዛት ነበር የሚፈልገው፣ ቤቱን ገዛ፣ መኪናውን ገዛ። ከዚህ በኋላ ሀይሚን አይፈልጋትም። ለምንድን ነው የማይፈልጋት? ቆይ አሁን እችንም ቡጥ አበባ የመሰለች ልጅ ምኗ ይጠላል? ቆይ ምኗ ይጠላል? አሁን ሀይሚ ከንግግሯ ከስራዋ ከሁሉ ነገሯ ማለት ነው። ሀይሚ እኮ ምንም የሚጠላ ነገር የላትም። ቅርታ አድርጉልኝና ማለት ነው። ሶ ሊጠላት አይችልም። ብሩክ ሀይሚን ልጥላት ቢል ራሱ ሊጠላት አይችልም። ምንም ይጠላላት ለስራ ምናምን እሷም እየሰራች ነው። ዞሮ ዞሮ ብሩን እየተጠቀመችበት ለራሷ እያደረገች ከሆነ እሷም እየሰራችበት። ይህን ያክል ደግሞ ጅል ናት ብዬ አላስብም። የዩቲዩብ ብር ዝም ብላ ከንቱ ታስቀረዋለች ብዬ ነው ማላስበው። ና እንግዲህ ሁለት ቤት ቢሆንም አንዱ ቤት የሀይሚ ነው፣ በራሷ ብር ነው የተሰራ። አንዱ ቤት ደግሞ ብሩክ ለእናቱ ሰራላት። እናቱ ደግሞ አልፈልግም ማለች፣ ለራሱ ሆነ ማለት ነው። መጀመሪያ የራሴ ነው ብሎ ነበረ የሚሰራው ሰው ኑሪበት ስላት፣ ያው ለስራው ድምቀት ነው ጋይስ። ለእናቱ ቢሰጣት አያንሳትም፣ ሲበዛባት ነው ግን ለቪዲዮ ድምቀት ተብሎ ነው እናቱን አምጥቶ እንግዲህ በዚህ መልኩ ያደረጉት ማለት ነው። የራሱ የብሩክ ቤት ነው ያኛው ደግሞ የሀይሚ ቤት ማለት ነው። ስለዚህ ሁለት ቤት አላቸው ማለት ነው። ዩቲዩብ የሰሩበትን ብር በአግባቡ እየተጠቀሙበት ነው በአጠቃላይ ማለት ነው። እና የኔ ወዶች ብቻ ብዙ ሰዎች ታናዳቸዋል በትናንትናው ቪዲዮ፣ ግን ልዩነት አለው የምር። በደንብ ሄዳችሁ እዩት፣ በደንብ ሄዳችሁ እዩት። ሁለት በር ከሌለው በጀርባ አሳይተውን ካልሆነ ስትወጡ ያለው ልዩነት አለው የሀይሚና የብሩክ ማለት ነው። ከዛ ደግሞ ከውሃው አጠገብ ያለው ሽንት ቤት የሀይሚ እንጨት ምናምን የተደረደረበት ነው፣ የእሱ ደግሞ የተገጠመ በር ያለበት ነው እንጂ ሁሉ ነገር ይመሳሰላል። ግን ልዩነት አለው ብዬ ነው የማስበው። ግማሽ ግማሽ ፓርቱን አሳይተውን ካልሆነ ወይ ደግሞ የጀርባ በር ኑሮት በጀርባ ሄደው ካላሳዩን ልዩነት አለው ብዬ አስባለሁ። አትናደዱ። ሲቀጥል ደግሞ ገንዘብ እኮ በቃ የሆነ ምን ልበላችሁ፣ በነገራችን ላይ ቁስ ማለት ነው። የሆነ ሰዓት ታገኛላችሁ፣ የሆነ ሰዓት ታጣላችሁ። ሰው በዚህ ልክ መናደድ የለባችሁም ብዬ አስባለሁ። ሀይሚዬ ደግሞ የኔ ቀመን ብሩክን ከዚህ በላይ መለመን አለብሽ ብዬ አላስብም። በራሱ ጥፋት ይህን ያክል አንቺ መለማመጥ የለብሽም። ካልፈለገ አልፈለገም ነው ካላስ። ግን ሀይሚን የትናንት እንድታገባኝ ይፈልጋለሁ ስትል በጣም ነው የተናደድኩት። ምክንያቱም ራሷን ዝቅ እንድታረግ አልፈልግም። ብሩክ ያጥፍቶ ለምንድን ነው ሀይሚ የምትለምነው እንዴ? መጀመሪያ አሁን ለምኗታል፣ ግልጽ ነው። ግን ደግሞ አሁንም ቢሆን እሷ እንዳጠፋች ሁሉ እሷ መወቀስ የለባትም። እሷ ራሷን ዝቅ ማድረግ የለባትም። ስለዚህ እናንተ እኛ እንደዚህ እያልናት ስለሆነ ብልጠኛን ለማናደድ ይመስለኛል። እና ከልቧ አይመስለኝም። ሀይሚ ከልቧ ስትናገር ጭራሽ አትስቅም። ፊቷ ሁሉ እሳት ነው የሚመስለው ምናምን እና ከልቧ አይመስለኝም እንደዛ ያለችው። እንደውም ቤቱ እንደሚሰራ ቤቱን የምታውቀው ሁሉ ይመስለኛል ካሁን በፊት እና አዲስ አልሆነባትም። እና የኔ ወዶች ማለት ነው ቤቱ የብሩክ ነው የሀይሚ ቤት ነው የሰጣት እያላችሁ ነው። እኔ ግን ልዩነቱን ብዙ ልዩነት አይቼበታለሁ። ሁለት በር ከሌለው በስተቀር አንድ በር ከሆነ በሩ ላይ ልዩነት አለው። መውጫው ግቢው በር ላይ አለ። በሩ ምናልባት አንድ ላይ አዘውት ሊሆን ይችላል ማለት ነው። እና የኔ ወዶች ብቻ ያማለያ ብሩክ ጎበዝ ብያለሁ፣ አድንቄ ያለው የምር። ምክንያቱም ዩቲዩብ የምትሰራበትን ብር በአግባቡ ነው የተጠቀምኩ። ለእናትም ገዛ ለወንድምህም ገዛ፣ ብቻ አላጠፋኸው። አለማጥፋት ብቻ በቃ ጎበዝ ነህ የምር። ብሩክ ጎበዝ ነው የምር። ለቆመበት አላማ በደንብ ነው እንትን የሚለው ማለት ነው። እና በዚህ አድንቄ ያለሁ